ዛሬ ታብዳላችሁ። አህመዲን ጀበልን የደገፋችሁ ዲፌንድ አድርጉለት እስቲ። ጀግና አታልቅሱ። ሽፍት ለማድረግ አትሞክሩ። አይ ነው እንዴ ሽፍት ለማድረግ እየሞከራችሁ ፓኒክ ምናልባት እሱ አሰልጥኖ የለቀቃችሁ ትወራላችሁ። ኑ ታደጉት። አሁን አህመዲን ጀበልን ጀግናችን ያላችሁት ኑ ታደጉት። ልም ያልክ የዚህ ዓለም መሀይም ዲያቆን እኮ አንተ ነህ። ይዘማኛል ገበሬ ኔትወርክ ነው መሰለኝ። አንተ ከገጠር የመጣ ገበሬ እዚህ መተህ ነግስ ምንም አይገባም። ቃል ስጋ ሆነ አንተ አላ ክርፋታም ዲያቆን። አርጉመንትን ተቀብዬ ነው የምለጥፈህ። እኔ ተቃውሜ አይደለም ተቀብዬ ለጥፋለሁ። ይሄ ጽሁፍ ትክክል ነው ይወክልሃል። እንግዲያውስ እስልምና ሐሰተኛ አድርጌ ያሳያለሁ። ቋይ ያነበቡት ማለት ሚጣ ያነበበ ማን ነው? ከሰራ እኔ አንብቤዋለሁ። ስማኝ እኔ እናትና እሺ ድንጋይ ድንጋይ ከሆንኩማ ካባ ነህ ብለህ ትልሰኛለህ፣ ትስመኛለህ። ሱናንና ሳይ 29:19 ላይ ኃጢአት ታሰርያለች የተባለችው ጥንቁሮ ድንጋይ እንደሷ ትስመኛለህ። ዝበናትና እሺ ሸርሙጣ ኦልሬዲ አይመለከተንም ስለማንቀበለው ይሄንን ጽሁፍ እናንተ ይወክለናል ይቀበለናል ብላችሁ ሼር ኮፒ ሊንክ ስታደርጓል ነበር። ይሄ ኡስታዛችሁ ምሁር ነው። እናንተ ፍርት ብላ የዲቃላ ልጅ ይሄ ጨዋነት ምልክት ነው። ቁርአን በአማርኛ ሌላ የጨዋነት ቁርአን የምትቀራው ክፍል አለ። ያ ሁሉ ጀግና ስትሉት የነበረውን ለምን ዲፌንድ ማታደርጉለት? እኔ ያስቁኛል እነዚህ ሰዎች። ጀግናችሁን ተው እንጂ ዝም ብላችሁ እንደ ሼር እና ላይክ ስታደርጉት የነበረው ኦኬ። ቅድሚያ አንብበኸው ነበረ ፌስቡክ ላይ አህመዲን ጀበል የጻፈውን ጽሑፍ አላነበብከውም? ያነበበ ነው የምፈልገው። ካሊድ አንብቦታል። አንዴ የካሊድን እንስማ። ሐምዛ ሚዩት ከቻልክ፣ ሰይድ ሚዩት። ካሊድ እንኳን ደህና መጣ። ሰላም እንኳን ደህና መጣ። መልካም። ሙሉውን አንብበዋል ጽሑፉን? አዎ አንብቤዋለሁ። ኦኬ። በሀሳቡ ትስማማለህ? ሰይድ ሚዩት አድርገን። ሰይድ ሚዩት አድርገን። አዎ በጣም እስማማለሁ። ኦኬ። ስለዚህ እስልምናን ይወክላል ብለህ ታምናለህ? አህመዲን ጀበል የጻፈው በጣም ይወክላል እንጂ ሁሉንም እንደ ኢትዮጵያ ይወክላል። እንደ ኢትዮጵያ እኔ አይወክለኝም፣ እኔን አይወክለኝም እንደ ክርስትና። እንዳንተ ግን ይወክላችኋል? አዎ። እርግጠኛ ነህ? በጣም እርግጠኛ ነኝ። አንድ የክፈተው ቃል ሰምታችኋል። እስልምናን ይወክላል፣ እንደ ኢትዮጵያ ምን ይወክለኛል? ትክክለኛ ጽሑፍ ነው ብሎናል አህመዲን ጀበል የጻፈው። ከፍ አድርገው ላይኩን በደንብ አሳያቸው አንዴ። ላይኩ ስንት አለው? 19 ኦልሞስት 20 ሺህ ሰው ላይክ አድርጎታል። 20 ሺህ ሰው ላይክ አድርጎታል። ወደ 3.9 ሺህ ኮመንት አድርገዋል። ወደ 6 ወደ 3600 ሰው ደግሞ ሼር አድርገውታል። ካሊድ አንብቤዋለሁ ሙሉ ይወክለናልም ትክክል ነው ብሏል። በጣም ኢንተራክት የተደረገበት ሙስሊሞች በጣም የተቀባበሉት ጽሁፍ ነው። እንደ እስልምና ይወክለናል ትክክለኛ ጽሁፍ ነው ብሏል አይደለ ካሊድ? የሰማው ስለሆነ ኦኬ። ዝቅ አድርግልኝ አሁን እንትና ቆይ ቀስ በልና ከፍ አድርገዋል። ወደ መሀል አካባቢ ከፍ። ኦኬ ትንሽ ከፍ አድርገው ነው። ኦኬ ይታያል ጽሁፉ። ካሊድ ይወክለኛል ብላል። አዎ ይታያል። እስልምናን ይወክላል ያነበብኩት ይታያል። ቀጥሎም በ615 ከመካ የኢስላም እምነት ተከታይ ሰሃቦች ተሰደው መጡ። ነፃነት በመስጠት የጥገኝነት ጥያቄያቸውን በመቀበል ሀገራችን እንዲኖሩ ፈቀድንላቸው፣ እምነቱን ሰበኩ ይላል አይደለ? ራይት። አዎ ከኛ ውስጥም ጥቂቶችም
እስልምናን እንደ እምነት ተቀበሉ። እምነት ብለው ሁሉ አይደለም የተቀበሉት፣ እንደ እምነት ተቀበሉ። ኦኬ ሙስሊም ሆኑ። በኢትዮጵያ ቆይታቸውም ጥቂት ስደተኞች በዚሁ ሞቱ፣ በትግራይ ተቀበሩ። የተቀሩት ከ15 ዓመታት ቆይታ በኋላ ወደ ሀገራቸው ተመለሱ ይላል አይደለ? ኦኬ ቃል እሺ። ክርስትና እንደ አውሮፓውያን አቆጣጠር በ330 ወደ አክሱም ሲገባ፣ ኢስላም ደግሞ ክርስትና ወደ አክሱም ከገባ ከፈርቅ ከ285 ዓመታት በኋላ ማለትም በ615 ነበር የገባው ይላል። ትስማማለህ? አስማማ አንብብልኝ። ስላነበብኩት የደገምክልኝ ነው። ችግር የለውም። አንተ እዚህ ጋር ነው ቅሬታ የምትለው ቦታ ንገረኝ። ትስማማለህ አይደል? እዚህ ድረስ እኮ ቅሬታው የቱ ጋር ነው የምትለኝን ቦታ ንገረኝ እኮ ስላነበብኩት ማለት ነው። እዚህ ጋር ነው ችግሩ በለኝ። ስለዚህ እስልምና ወደ ኢትዮጵያ የገባው በ7ኛው ሴንቸሪ ነው አይደለ? ምናልባት እዚህ ጋር የቁጥር መለያት ሊኖር ይችላል፣ ግን እርግጠኛው ያው ከኔ በላይ በ615 ወደ ኢትዮጵያ የገባው እስልምና በ615 ነው አይደለ? እንደዛም ይላል። የክርስትናውን ነው በ40 እና 30 መካከል የሚል የክርስትናውን እኛ እንቀበለውም ቁጥር ስለተሳሳተ እንደዛም ስላልሆነ፣ ስለዚህ እስልምናን ይወክላል ብላል። ትክክል ነው ብለሃል። ስለዚህ እስልምና የገባው በ7ኛው ሴንቸሪ ወይንም ደግሞ ሰሃቦቹ በ615 ወደ ኢትዮጵያ ተልከው ሲመጡ ነው አይደለ? እሺ ቴንኪው። ስለዚህ እስልምና የነቢያት ሃይማኖት ነው። አስቀድሞ ሰው ሁሉ ሲወለድ ሙስሊም ነው የሚለው ውሸት ነው ማለት ነው። እስልምና መጤ ሃይማኖት ስለሆነ። እሺ እንደዛ ከሆነ ክርስትና ሁሉም መጤ ነው ማለት ነው። መጤ ሃይማኖት ማለት እንችላለን። ቅድሚያ ራስን መልስ። እኛ ይህንን ጽሑፍ አንቀበልም አልኩህ እኮ። እኛ እንቀበለዋለን። የመጣው ወደ ኢትዮጵያ በዚህ ዓመተ ምህረት ገባ አለ እንጂ እስልምና በዛ ዓመት ተፈጠረ አላለም ያለው እኮ። ኢትዮጵያ ላይ አልገባም ነበር ከዛ በፊት ማለት ነው። በአህመዲን ጀበል አስተምሮ መሰረት ኢትዮጵያ ላይ አስቀድሞ ስላልነበረ መቼ ገባ አለን? በ615 ነው የገባው ወደ ኢትዮጵያ እስልምና ብሎ ነበር። ስለዚህ አስቀድሞ የለም ነው ማለት ነው እኮ። በ615 ወደ ኢትዮጵያ ሰሃቦች ተሰደው መጥተው መጀመሪያ እንትኖች እንደገቡ ክርስትና ገባ እኮ። ቅድሚያ የገባው ማን ነው? ክርስትና ነው። ከክርስትና በፊት የገባ አለ እኮ። ማን ማን? እሺ ከሁለቱም ሃይማኖት ቀጥሎ የገባው ማን ነው? አሁን እሱ ጥያቄ አይደለም። መረጃ ታመጣልኛለህ እንደሱ። ቆይ አሁን እኔ ተስማምቻለሁ ማለት ነው። ልመጣልህ ነው። ቆይ ችግር የለውም። አስቀድሞ የኦሪት አማኝ ናቸው። የኦሪቱ አማኞች ደግሞ እኛው ክርስቲያኖች ነን። ኖ አይደለም። ክርስትና ምን እንደሆነ አህመዲን ጀበል ስለማያውቅ ነው። የአህመዲን ጀበል ድንቁርና ለጊዜው ትይዘውና አሁን እኔ ተስማምቻለሁ። እስልምና አስቀድሞ የሌለ ሃይማኖት እንደሆነ ስለመሰከረልን እጁን ጨብጠዋለሁ ባገኘው። ሰው ሁሉ ሲወለድ ሙስሊም ነው የሚለውን አፍርሶታል።